ዛሬ አብርሽና ሄርሚላ በአቤል ቤት ፖስት ያደረጉትን ፎቶ አይታችኋል አይደል? እውነት እኔ ያየሁትን ያያችሁ ማለት ነው። ወይኔ ወይኔ! ኧረ በስመ አብ! ኧረ ወንድ ልጅ እንደዚህ ሲሆን በጣም ነው የሚያስጠላው። ማርያምን ነው የምላቸው። ወንድ ልጅ ማለት ለአንድ ሴት ብቻ የሆነ ነገር ሲሆን ነው እኔ ደስ የሚለኝ። ላያት ሴት ሁሉ እንትን የሚል ከሆነ በጣም ነው የሚያስጠላው። የምርት ነገር ሄርሜላና አብርሽ ማለት ነው። እሷ ነጭ ልብስ ለብሳ የተነሳችውን ፎቶ ጠጋ አድርጋችሁ በደንብ ውትማ እንደው አሁን አንተ ወንድ ነህ፣ እንደው አሁን አንተ ወንድ ነህ አብርሽ። የእውነት እኔ በኢየሱስ ስም እንደው አሁን አንተ ወንድ ነህ በእውነት። ኧረ ሰላም ሰላም፣ እንዴት ቆያችሁ? አለሁላችሁ። አቢሬ በአዲስ መጥቻለሁ። ሳየው አላስትለኝ ብሎ ነው የመጣሁት። ማርያምን እንዲሁ ካላመናችሁኝ የእውነት ፎቶውን ሂዳችሁ እንደዚህ ዙም አድርጋችሁ አስጠግታችሁ ይዩት ማለት ነው። እና አንድ ወንድ ልጅ ማለት በቃ የሆነ ነገር ማሳየት ያለበት ወይም ደግሞ በቃ ለአንዲት ልጅ ብቻ ነው፣ ለአንዲት ሴት ልጅ ብቻ ነው እና በዚህ የታዘብኩት በዚህ እዚህ ጋር በምታዩት ማለት ነው። በዚህ በአብርሽ ላይ ያየሁት ነገር በኢየሱስ ምን አይነት ሰው ነው? በመድኃኒዓለም በጌታ ስም እኔ እስካሁን እውነት አላመንኩም ነበር። ዛሬ ይችማ እንዴ ለይቶላታል። አሁን ይሄ የተለብሶ ፎቶ ይነሳል። እውነት ፎቶውን አይታችኋል? የተነሳችሁ እናትሽ አትቆጣሽም? እናቴ አባትሽ አይቆጣሽም? እውነት ወንድሞችሽ ምናምን አይናገሩሽም? የምሬ ነው የምልሽ ማለት አይናገሩሽም? አይቆጡሽም? እንደዚህ ሆነሽ ምንም እኮ የለብሽ ያለብሽም እኮ ለነገሩ አንተማ አልፈርድብህም። እንደዚህ ሆነ እያየህ ማለት እንደዚህም አንድ ወንድ ልጅ ማየት ያለበት አንዲት ሴት ልጅ ነው፣ በምንም ምክንያት ማለት ነው። እና በጣም ነው የተገረምኩበት አብርሽ። እውነት እስከ ዛሬ እኔ የሆነ ምን ልበላችሁ ነበር ግን ነው አብርሽ በቃ በኢየሱስ እውነት ታሳፍራለህ፣ እግዚአብሔርን ታሳፍራለህ። እንዲሁ ምን አለ እንደዚህ ሆናችሁ ፎቶ ቢቀርባችሁስ? ምን አለበት ባትነሱት ቢቀር። የበጎች ራስ ምታት እንዴ! የበጎች ራስ ምታት ምን አገባን እኛ። አንዳንዶቻችሁ ከስር የበጎች ራስ ምታት እያላችሁ ኮሜንት ተጽፋላችሁ። እናንተም እኮ እያበረታታችሁ ነው እንደዚህ የሚሰራን ሰው አይኖ በርቱ እያላችሁ እኮ እያጠናከራችሁ ነው ማለት ነው። በርቱ እያላችሁ እያገዛችሁ እያጠናከራችሁ ነው። እንደዚህ አይነትን ስራማ ማጠናከር የለባችሁ ነበረ። ግን እየገባችሁ ስታምሩ በርቱ ጠንከሩ እያላችሁ እያበረታታችሁ ነው ያላችሁት። ይህ ትውልድ እኮ ምንም የሚያስተምረው ነገር የለም። እንደዚህ አይነትን ነገር መቃወም ነበረባችሁ። ነገር ግን እያበረታታችሁ ነው። እኔ በእነሱ አልፈርድም። እዛ ጋር ከስር ሂዳችሁ ለምታበረታቱ እናንተ ናችሁ የምታሳፍሩት እንጂ እኔ በእነሱ አልፈርድም። እየሄዳችሁ እያበረታታችሁ በርቱ ጠንክሩ እያላችሁ ላይክ እያደረጋችሁ ኮሜንት እየጻፋችሁላችሁ እነሱ ታዲያ ምን ያድርጉ? ምን ያርጉ? ይህንን እኮ የእውነት አሁን ይሄ የሚበረታቱበትና በርቱ የሚባሉበት ስራ ነው የሚሰሩት አይደለም። የእውነት ሊቆም ይገባ ነበር ማለት ነው። ለነገሩ አሁን ላይ ስራ ይዟል ማለት ነው። ስራ ይዟል ስላችሁ አሁን ላይ እንትን የሆነ ስራ እንዲህ እዚህ መውረድ አይደብርም? እንዲሁ ላየኸው ሁሉ ነው እንዲ አብርሽ ተው ክፉ አታናግረኝ። ያ ላየኸው ሁሉ ሴት ነው በቃ እንደዚህ ነክ በጌታ እንደዚህ አይነት ባል ይሰውራችሁ ፈጣሪ። እውነቴን ነው የምላችሁ። የምር እውነቴን ነው። ይገርማል በጣም። ለማንኛውም እግዚአብሔር ልብ ይስጥህ፣ ልብህን ይመልስልህ። ሩታን ተንበርክ ከምታለቅስበት ቀን አለ አንዴ ቀን መነኝ ማለት ነው። ይቺ ናት እኮ ሩታን ያስቀዳች። ይቺ ደግሞ ዛሬ ማታ ብሎ ይመጣል። ይሄ ደግሞ ለነገሩ አልፈርድባችሁም። ተስር ብርቱ ጠንክሩ የበጎች ምናምን የምትሉ ሰዎች ግን ጤነኞች አይደላችሁም። የምሬ ነው።